አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በጋራ በመሆን የሚያዘጋጀው ፕሮግራማችን እነሆ ተጀመረ። እንግዲህ በከተማችን በተለይም የከተማ ግብርና ስራውን ውጤታማ በማድረግና የራሳቸውን አሻራ ያሳረፉ የሚገኙ ለሌሎች አርሶ አደሮችም አርአያ የሆኑ ያሉ በርካታ አርሶ አደሮች ይገኛሉ። እኛም ዛሬ በተለያዩ ክፍለ ከተሞች እየተዟዟርን የነዚህን አርሶ አደሮች የስራ ሁኔታ አይተናል። በአጠቃላይ በተለይ የከተማ ግብርና ስራው ምን ያህል ውጤታማ ነው፣ በዚህ ላይ የነሱ ሚናስ ምን ይመስል ነበር፣ አጠቃላይ የከተማ ግብርና ስራችንስ የዋጋ ንረትን በማረጋጋት ረገድ ምን አይነት ድርሻን እየተወጣ ነው የሚለው ምልከታ አድርገናል። አጠቃላይ እዛ ሄደን የምናገኛቸውን መረጃዎችና የአርሶ አደሮቹን የስራ ውጤት ወደ እናንተ ያደረስን ቆይታ የምናደርግ ነው የሚሆነው። ይሄ የከተማ የተቀናጀ ከተማ ግብርናና እርባታ ነው። ይሄንን ስራ እንግዲህ ጠቅላይ ሚኒስትራችን ዶክተር አብይ አህመድ የሌማት ትሩፋት ምግባችን ከደጃችን ብለው መመሪያ አውርደዋል። በዚህ ቃል መሰረት ባለው አቅማችን እየሰራን ነው። ያው እንግዲህ እንደምታዩት እዚህ ጋር ቻይብስ አለ፣ እንሰት አለ፣ ስፕሪንግ ኦኒየን ወይም ደግሞ ቅጠል ሽንኩርት የሚባል አለ። ይሄ የዛፍ ላይ ቲማቲም ወይም ታማሩሎ የሚባሉ አሉን። አሁን የምንገኘው እንግዲህ የጎመን ማሳ ቆስጣ ያለበት ቦታ ላይ ሰንዴ ማርኬት ገበያ ትስስር አለ። ስለዚህ አሁን የገበያ ትስስራችን ሰንዴ ማርኬት አለ፣ የጉልት እናቶች አሉ። የአካባቢው ነዋሪ ደግሞ እዚቹ መጥቶ ከዚሁ ፍሬሹን የሚፈልገው ኪሎ መጠን ወስዶ የሚሄድበት አለ። የከተማ ግብርና ስራ በመንግስት ታቅዶ ከቅርብ ዓመታት ወዲህ ሁሉም ምግቡን ከጓሮ ማግኘት እንደሚችል አቅጣጫ ተቀምጦ የተለያዩ ስራዎች ይሰራሉ። እናንተ ደግሞ የዚህ ትልቁ ማሳያ ናችሁና እንዴት ተቻለ? ይሄንን ስራ ለመስራት ሌላ ምንም አይደለም የሚያስፈልገው አምኖ ብቻ እኔ ሀገር ከኔ ምን ትፈልጋለች፣ ምን ትጠብቃለች፣ እኔ ደግሞ ለሀገሬ ምን ጠብ ማድረግ አለብኝ፣ ለራሴንም ጠቅሜ ማህበረሰቡንም ጠቅሜ ሀገሬንም ደግሞ የሚጠበቅብኝ ግዴታ መወጣት አለብኝ የሚል እምነት ወስደን ጠንካራውን ይዘን ወደ ስራ መግባት ብቻ ነው። ይሄ እንደምታዩ ካሮት ነው፣ ገና እየደረሰ ያለ። እንዴት ነው የምንነቀረው? እንደዚህ ወደ ላይ ሳብ ስታደርጊ እንደዚህ ማለት ነው። እንደሱ ማለት አንቺም አሁን ግብርናው እየገባሽ የከውቶቹን ኮምፖስት አሁን እኛ ሪሳይክል እያደረገን ነው የምንጠቀመው። አሁን ካሮቶቹን ለገበያ ነው የምታውሉት? እነዚህ አንደኛ መጀመሪያ ለራሳችን እንጠቀማለን፣ ከኛ ሲተርፍ ለገበያ ነው የምናቀርበው። ዞሮ ዞሮ እኛ እንጠቀመው የሚሆን ሁሉ ኦርጋኒክ ነገር ነው የምታገኘው። በተፈጥሮ መንገድ ባለ ነው። በተፈጥሮ ማዳበሪያ ነው የምናመርተው። ማዳበሪያ ነው ያመረታችሁ ያላችሁ። ያንዳንዱ እዚህ ግቢ ውስጥ የምናየው አትክልት ሁሉ እዚህ ግቢ የምታዩት በሙሉ እኛ ክረምት ላይ ብቻ ነው። ክረምት ላይ የተፈጥሮ ማዳበሪያውን ስለማናገኘው ስለማይበስል፣ ሁለተኛ ክረምት ላይ መሬቱም ስለማያስገባ ግድ ነጩ ማዳበሪያ ክረምት ላይ እንጠቀማለን እንጂ ስራ አይቋርጥም። ስራው ላይም ስላላችሁ የከተማ ግብርና በከተማችን በዚህ ደረጃ ተሰርቶ ውጤታማ ይሆናል ብሎ ማሰብና በተለይም ደግሞ ሰው ባለው ነገር ላይ ማምረት የመቻል ሁኔታውን እንዴት ታዩዋል? እስከደከምን ድረስ የልፋት ዋጋችንን ማግኘታችን አይቀርም። ሁለተኛ ውጤታማ ነው ለሚለው እኛ አሁን ውጤቱን እስከመጨረሻው ለማየት እንደምታዩ እየታገልን ነው። አሁን እስካልን ባየነው ነገር ውጤታማ ያደርገናል ብለን በተስፋ ነው እየሄድን ያለነው። አሁን ሁሉንም ኢንቨስት እያደረግን ባለን አቅም ባገኘነው እያሰፋን ነው እየሄድን ያለነው። ገና ስራ ላይ ነን። አጠቃላይ ውጤቱ ግን እስካሁን በመናየው እኛ ዛሬ ከኛ ተርፈን ለሌላው መትረፍ ችለናል። ይሄ ውጤት ነው። ሁለተኛ እኛ ራሱ ገበያ ባለመውጣት ሌሎቹ ወንድሞቻችን ሲሸምቱ አለመጋፋት በራሱ እኛን እዚህ በየት ማዋል በራሱ አንድ ትልቅ ጥቅም ነው። ሁለተኛ እንዳልኩሽ ይህ ከተማ ግብርና ወይም ደግሞ የግብርና ውጤታችን ማዘመን ነው ያለብን። እንደምታዩ አንዳንድ ጊዜ በበሮች እናርሳለን። ነገር ግን ወደ ትልቅ ለውጥ ይሄ ጥሩ ማሳያ ነው። ለውጥ እንደሚያመጣ ጥቅም እንደሚያመጣ ትልቅ ማሳያ ነው። ጥቅም አለው፣ ለውጥ አለው። አገራችን ይለውጣ ብለን ተስፋ እናደርጋለን። እስካሁን በመጣችሁበት ሂደት ውስጥ በተለይ ይሄን ስራ እዚህ አሁን ላለበት ደረጃ ለማድረስ ምን አይነት ድጋፎች ተደረጉላችሁ? መንግስታዊ በተለይ መንግስታዊ የምንላቸው ድጋፎች ምንድናቸው? እነዛ ስራዎች ደግሞ ለስራ ውጤታማነት ምን አይነት እገዛ አደረጉ?
በጣም ጥሩ እኛ አሁን ብዙ መሰረታዊ ድጋፍ ተደርጎልናል ለክረምት ማዳበሪያ አርቲፊሻል ያስፈልገናል ድጋፍ ያደርጉልናል የሙያ ድጋፍ በየከተማ ግብርና ባለሙያዎች አሉ አመራሩ የራሱን ድጋፍ ያደርጋል የከተማ የግብርና ባለሙያው ድጋፍ ያደርጋል ምክር አገልግሎት ይሰጡናል የተለያዩ በሽታዎች ይወጣሉ ምን አይነት በሽታ እንደሆነ ምን አይነት መድኃኒት እንደሚያስፈልገን የት እንደምናገኝ ይነግሩናል ይሄንን ድጋፍ ከነሱ እናገኛለን በዚያው ልክ ደግሞ እኛ የምንጠይቀው ነገር ካለ እነሱ መመለስ የሚችሉ ካለ አገልግሎቱን እናገኛለን ማለት ነው አሁን ወደ ከብቶቹ ቤት ደግሞ እንሂድ ይሄች ጋር እንግዲህ ያስቸግርሻለሁ ወደ ከብቶች ቤት እየገባን ስለሆነ ወደ ከብቶች ቤት ሲገባ ደግሞ ሌላ ተዋዳኝ ችግር በሽታ ይዘን እንዳንገባ በዚህ መልኩ ማንኛውም ሰው ሲገባ ማንኛውም ሰው ሲገባ ጥንቃቄ አድርጎ ነው የሚገባው ይሄ ማለት ቀን የምናውልበት ነው ከ9 ሰዓት በኋላ ደግሞ ማለቢያ ቦታቸውና ማደሪያቸው ደግሞ ዋናው ትልቁ ቤት ይገባሉ እውነቱን ለመናገር እኛ ሀገራዊ ግዴታችንን ለመወጣት የህዝባችንን ችግር ስናወራ እውነት ላይ መስል ይችላል መጥቶ ግን በተግባር ማየት ይቻላል መንግስትንም ሀገርንም እያገዝን ነው የሚል ስሜት ነው የሚሰማንና ያንንም ለመወጣት ደግሞ በቲዮሪ ብቻ ሳይሆን ከሁላችንም ብዙ ነገር ይጠበቃል እኔም በጣም አመሰግናለሁ ስለመጣችሁ እናንተንም ክብር ይስጥልን ይሄ ተለብሶ ነው የሚገባው ንቦች በጣም ይናደፋሉ እሺ ስለዚህ ላልብስሽ እሺ ወደ 150 ቀፎ ይዘን ነው የጀመርነው በዚህ ውስጥ ያለው የኢኮኖሚ ማለት ጠቀሜታው ከፍተኛ ነው በዛ ላይ እኛ ብዙ ልምድ ፕሮፌሽናልስ ነንና ልምድም ደግሞ ለአካባቢው ማህበረሰብ ለከተማ ለክፍለ ከተማ የተሞክሮ ማዕከል ነው መጣው እየሰለጠኑ ነው ሴንተር ኦፍ ኤክሰለንሲ ሆኖ ነው አሁን በዚህ በክፍለ ከተማም ደረጃ ያገለገለ ያለ እኛ ይሄ ሲሆን ከኢኮኖሚ ጠቀሜታው ባሻገር ደግሞ ሜንታል ሳቲስፋክሽንም ደግሞ አለው እውነት ለመናገር ያለውን ቴክኖሎጂ ቢኪፒንግ ምን ይመስላል እንዴት ነው ሰው ንብ ማምረት ያለበት ማር መስራት ያለበት ወደ ንብ ስራ ሰው ሲገባ ከመግባቱ በፊት እስካሁን የሚሰራው በባህላዊ ነው በዘመናዊ ቢሰራ ኦልሞስት ከግማሽ በላይ ትርፋማ ያደርጋል ስለዚህ እሱንም ቴክኖሎጂውን ልምዱንም ዕውቀቱንም በሳይንስ ተደግፎ ሰው እንዲሰለጥንና አቅሙንም እንዲያጎለብት ታስቦ ነው ይሄ ፋርም የተከፈተው እውነት ለመናገር ስለዚህ ጥሩ ጥቅም አለው ብለን እናምናለን እኛ ከብዙ ፈተና ተርፈን ለዚህ የበቃን ሰው ነን እና መጀመሪያችን ማመስገን የምፈልገው እኔ መንግስታችንን ነው ቦታችሁ ላይ ተመለሱና ስራችሁ ስሩ እርሻችሁን እረሱ ብሎን መንግስት መመሪያ አወጣ በአመት ደግሞ 2 ጊዜ መጠቀም ትችላላችሁ ብሎ በፊትኛ በአንድ ነው እንጂ 2 መንገድ አናቀም ማን ካፈር ጋር ማን ደረቅ ውሃ ይታገላል እንል ነበር ዛሬ ግን በመንግስታችን መመሪያ መሰረት በአመት 2 ጊዜ ጥሩ ውጤታማ ሆነን ጎረቤታችንን ገበያችንን በጣም አሻሽለን እየሰራን ነው እንዳጠቃላይ የእንስሳት እርባታ ሁሉ ቀን ብር ኪስሽ ውስጥ ነው የሚኖረው በወተት ይሸጣል የእንቁላል ይሸጣል ለህብረተሰቡ ማድረስ ራሱ እርካታ ነው የሚሰማሽና የከተማ ግብርናን የሚያክል ነገር እኔ ስራ አለ ብዬ አላቅም እንደርሱ ከተሰማሩበት ጊዜ አንስቶ ምን አይነት ውጤቶችን አግኝተዋል እስካሁን ድረስ በመጡበት ሂደት ውስጥ በርካታ ለውጦችን ያየን ውጤታማ ነው እና የተሻለ ነገር ነው ያለ የከተማ አርሶ አደሮችን ሞዴል ብለን ስንለያቸው ዋነኛው መስፈርት ምንድነው ትልልቅ የከተማ ግብርና ስራን የሚሰሩ ማለት ነው በተለይ ሞዴል ስንል ለአካባቢያቸው ሞዴል አርአያ ሆኖ እነሱን ይያዩ በወተት ከብትም በጓሮ አትክልትም እየሰሩ ያሉ ናቸው ማለት ነው ከራሳቸውም አልፎ ምርቱም ሲደርስ ሃርቨስት እያደረጉ ለገበያ ያቀርባሉ ማለት ነው ለአካባቢውም ሰው ደግሞ በተመጣጣኝ ዋጋ የወተት ምርቶችን እያቀረቡ የሚሄዱበት አግባብ ነው ያለው ማለት ነው እያንዳንዱ ሞዴል ስንል ማለት ነው ከመስራት ባሻገር ከፍላጎት ባሻገር ከኮሚትመንታቸው ባሻገር የሚያመርቱትን ምርት ራሱ ለገበያ ከማቅረብ አኳያ ኢንተግሬትድ ስራ ከመስራት አኳያ ተከታታይ ያለው ውጤት ሳያቋርጡ ማለት ነው ሁሌ አመቱን ሙሉ ሁሌ ምርት እየሰጡ የሚሄዱ የሚያመርቱ አምራች ሆኑ
ሸማችነትን የቀነሱ በራሳቸውም ለአካባቢውም ደግሞ ተመጣጣኝ በሆነ ዋጋ አርአያም ሆኖም ጭምር ምርት እያቀረቡ እየሄዱ ያሉ ጠንካራ ሞዴል አርሶ አደሮች አሉን ማለት ነው። እርሶ በመጡበት ሂደት ውስጥ ምን አይነት ድጋፎች ተደረጉልዎት? እንዴ አሁን የምታየው መጋዘን ሁሉ ከብቶች እንዳረባ ትልቁ ነገር ይሄን እንድሰራ ፍቃድ ተሰጥቶኛል። ተጨማሪ ደግሞ እየመጡ ጥጆች አዳዲስ ሲወለዱ ይሄው እንደምታያቸው እነዛ ሁሉ ለጥጆች ለገለባ ማስቀመጫ ለመኖ ማስቀመጫ የመሳሰሉትን ድጋፍ ይሰጠናል። ከብቶች ሲታመሙ ደግሞ ዶክተሮች አሉ እንጠራቸዋለን። በአስቸኳይ ይመጡና ሕክምና ያደርጉልናል። ይሄ የምታየው ደግሞ አትክልቶቹንም ደግሞ እየተሰጠን ነው ከዛውና በዚህ ነው እየሰራን ያለነው። ላምበረት ወስደው አሰልጥነውኛል። ተምር ያለው 3 ወር እዚህ ወንጌትም ሄደን ተምረን ፈተና ተፈተነን ሲኦሲ ሁሉ ተፈተነናል። ሁሉንም ነገር ይረዱናል። አሁን መኖ ሙሌ መኖ ቀርቦልናል። ዶክተሮችም አሉ። ዶክተሮችም አልፎ ይመጡና ያውናል። ከወረዳ ይላክልናል፣ ከክፍለ ከተማም ከሰብለ ክፍል ይላክልናል፣ ያውልናል። የኛ ድጋፍ በተለይ ለአርሶ አደሮቻችን የማዳበሪያ ድጋፍ እናረጋለን፣ ምርጥ ዘር ድጋፍ እናረጋለን፣ የጓሮ አትክልት ዘር ድጋፎችን እናረጋለን። በባለፈው የውሃ ፓምፕ ድጋፍ አድርገንላቸዋል ማለት ነው። በራሳቸው የምንጭ ውሃ ያላቸው ላይ እየሳቡ እንዲጠቀሙ የውሃ ፓምፕ ድጋፍ እናደርጋለን። ለሚያስገቧቸው እንስሳቶች ደግሞ የሕክምና አገልግሎት እንሰጣቸዋለን በነፃ ማለት ነው። ሙያዊ ድጋፍ ስናረጋ አንዱ ቤት ለቤት ነው የሚደረገው። የኛም ባለሙያዎቻቸውን ልከን ማንኛውም አይነት የእንስሳት ሕክምናና እንዲሁም ደግሞ ቅድመ ክትባት የሚያስፈልጋቸውን እየለየን ክትባት እናደርግላቸዋለን። ራሳቸውም ጭምር ደግሞ በደንብ በራሳቸው እንዲ ትሪት ማድረግ እንዳለባቸውም ጭምር ስልጠና እንሰጣቸዋለን በራሳችን ማለት ነው በባለሙያዎች። በመደንቅ ሁኔታ ከተሞቻችን የግብርና ምርት የሚመረትባቸው ቦታዎች እየሆኑ መጥተዋል። ግብርና የመጀመሪያ ኢንቨስትመንት ነው። በተለይ እንደዚህ ጥሩ የሆኑ ስራዎችን ለመስራት መነሻ ኢንቨስትመንት ነው የሚቸግረው በአብዛኛው። መነሻ ኢንቨስትመንት በተለይ መሬቱ ላላቸው ቦታው ላላቸው ቅድም እንዳልኩሽ ፍላጎቱ ላላቸው ሰዎች መነሻ ላይ የሚያስፈልጉ ለምሳሌ ከዶሮ ከሆነ ዶሮ ምርጥ ዶሮ የት ነው ያለው ተብሎ ተፈልጎ እንዲያገኝ ይደረጋል። በዛ ላይ ስልጠና እንዲያገኝ ይደረጋል። ከዛ በኋላ ለዛ የሚያስፈልጉ ግብአቶች እንዲሟላሉት ይደረጋል። በራሱ አቅም ያለው ከሆነ በራሱ ገዝቶ እንዲያቀርብ ይደረጋል። አቅም የሌለው ከሆነ ደግሞ ብድር ይመቻችለታል። ስለዚህ ትልቁ መነሻው ላይ በደንብ መሬት የያዘ ስራ እንዲሰራ የማድረግ ነገር ነው። ከዛ በኋላ ሞዴል የሚሆነው ስራውን ሰርቶ ነው። ሞዴል ከሆነ በኋላ ድጋፍ አይደለም የሚፈልገው፣ ገበያ ነው የሚፈልገው። ተጨማሪ የተሻለ ቴክኖሎጂ ነው የሚፈልገው። ምክንያቱም ሀብት አለው፣ በዛ ገንዘብ አፍርቷል። ስለዚህ ጥሩ የሆነ ስልጠና ነው የሚፈልገው፣ ጥሩ ባለሙያ ነው የሚፈልገው። ከዚህ አንፃር እኛ በቅርበት ሆነን እንደግፈዋለን ማለት ነው። ስራ መስፋፋቱ አንድም አዲስ አበባ ሰፊ ከተማ ናት፣ ብዙ ማህበረሰብ የሚኖርባት ከተማ እንደመሆኗ መጠን የከተማውን ነዋሪ በምግብ ራሱን እንዲችል አቅርቦትን በተሻለ ዋጋ ከገበያ ላይ እንዲያገኝ የናንተ ስራ ትልቅ ድርሻ አለ። ከዛ አንፃር በዋጋም ስናየው አሁን ወተት ከተማ ውስጥ ከሚሸጠው አንፃር እዚህ እናንተ ጋር ምን ይመስላል? እንዴት ነው ዋጋውን ስናነጻጽር? ወተትኛ አሁን 80 ብር ነው የምንሸጠው ለአትራፊዎቹ፣ ለነጋዴ 80 ነው የምንሸጠው። ጎመንም ደግሞ 2 እስር ነው የምሰጣቸው። 50 ብር ነው የሚቆረጠው፣ 2 እስር ነው የምሰጣቸው። ሁለቱን እስር በ50 ብር፣ 50 ብር አንዱን እስር ትርፋማ እንዲሆኑ ማለት ነው። የቤቱን ደግሞ እንደዛው መርቄ ነው የምሰጣቸው። ምንም ጣጣም የለም። ሽንኩርትም እንደዛው፣ ሁሉም እንደዛው ነው የሚሸጠው። ትልቅ እድል ነው። ለምሳሌ አሁን ላለ ልጅ ወተት ከሱቅ ወይ ከሌላ ቦታ ልግዛ ቢባል ውሃ የተቀላቀለበት ወይም ደግሞ የተበጠበጠ ዱቄት ነው ሊቀርብ የሚችለው። እዚህ ግን ፊት ለፊት እየታየ እየታለበ ወዲያውኑ ለልጆችም ለማንኛውም ማህበረሰብ ወተት ትኩሱን እናደርሳለን። እንደምታዩት አትክልቱንም እንግዲህ እዚሁ የተለቀመውን የትም ፀሐይ ሳይበላው ስለሚደርስ ለህብረተሰቡ ትልቅ እርካታ ነው። አንዱ በዋናነት የገበያ ማረጋጋት ስንል ተመጣጣኝ የሆኑ በዋጋም በአቅርቦትም ለህብረተሰቡ ተደራሽ ማድረግ የሚቻል ምርት ማቅረብ ነው። ይሄን ምርት ደግሞ ማስፋፊያ እንደመሆኑ መጠን ክፍለ ከተማችን አንዱ ምን ጠብቀው ካርሶ አደሮቻችን ነው። ውጪ ላይ የሚገዛበትና ካርሶ አደሮቻችን በራሳቸው አምርተው የሚገዙበት ዋጋ ተመሳሳይ አይደለም።
በጣም ይቀንሳል ማለት ነው። በዚህ ላይ ደግሞ ህብረተሰቡም እንዲገዛ ምቹ ሁኔታ ባላቸው በአካባቢያቸው እንዳልኩሽ ያቀርባሉ፣ እሁድ ገበያዎች ላይ ያቀርባሉ፣ ለነጋዴዎችም ጭምር ያስረክባሉ ማለት ነው። ከነሱ ነው ነጋዴዎችም በትንሽ ዋጋ ወስደው ለህብረተሰቡም እያቀረቡ ያሉት ማለት ነው። አቅርቦት ባነሰ ቁጥር አቅርቦትና ፍላጎት ባልተመጣጠነ ቁጥር የዋጋ ንረት ይሄ ትልቅ ወሳኝ እንደሆነ ይታወቃል። ኑሮ ይወደዳል፣ የምርት ዋጋ ይጨምራል። ለዚህ በተለይ በከተማ ግብርናው አንደኛ አምራቹ ጨምሯል፣ የአምራቹ ቁጥር ጨምሯል። ሁለተኛ የእንስሳቱ ምርታማነት አድጓል። የእንስሳቱ ምርታማነት ያደገው የሚያስፈልጋቸው ግብአት በተገቢው መንገድ ስለቀረበላቸው ስልጠና ስለሚወስዱ አያያዛቸው የተሻለ ስለሆነ አሁን ለምሳሌ በዶሮ ከ90 እስከ 95% ምርታማነት አለ። ስለዚህ ይሄ የሚያሳየው ምርታማነቱ ከፍ ብሏል። በዚህም በግል በስራ ዕድል የተፈጠረላቸው አሉ፣ በቤተሰብ ፍጆታ ለራሳቸው ፍጆታ የሚያመርቱ አሉ። እንዲሁም ደግሞ የቤተሰብ ቢዝነስ ተብሎ በቤተሰብ ከፍጆታ አልፈው ለገበያ ሊያቀርቡ የሚችሉትም አካላት ያሉበት አሁን ቅድም እንዳልኩሽም በተቋማትም ጭምር እየተመረተ ስለሆነ የምርት አቅርቦቱ በጣም ከፍተኛ ነው። ስለዚህ በእኛ በኩል በተለይ የእንስሳት ምርቱ ዋጋ እንዳይንር በጣም ከፍተኛ ስራ እየሰራን ያለ ነው። የገበያ ሰንሰለቱ በጣም እንዲያጥር አድርገናል። ሁለተኛ መኖን ከአንድ ትልቅ ተቋም በተለይ ዘላቂነት በጣም ወሳኝ ስለሆነ ዘላቂነትና ጥራት እንዲሁም ደግሞ በወቅት በአጠገብ በአቅራቢያ የማቅረብ ጉዳይ በጣም ወሳኝ ስለሆነ ምንድነው ያደረግነው? በጣም ትልቅ ኩባንያ አለ። ከሱ ኩባንያ ጋር በፋብሪካ ዋጋ ለአርሶ አደሩ በየወረዳው እንዲደርስ ነው ያደረግነው። እኛ እንደ ተቋም በርካታ ድጋፎችን ነው የምናደርገው። በተለይ ደግሞ መንግስት የጀመረውን አሁን ኢንቨስትመንት ቅድሚያ ለአርሶ አደር ከመስጠት አኳያ በስራ ዕድል ላይ የተሻለ የብድር አገልግሎት በተለይ ከስኬት ባንክ ጋር በቅንጅት ነው የምንሰራው። ፈጣን የሆነ ብድር አገልግሎት የሚያገኙበትን ሁኔታም እያመቻቸልን ነው፣ እየሰራን ነው። ለተደራጁ አርሶ አደሮቻችን ብድር አቅርበን በተዘዋዋሪም በቀጥታ የሚገባላቸው ውጤታማ የሆነ ስራ እንዲሰሩ የምንፈልጋቸው ማለት ነው። ለዚህ እነኚህ ተቋማትና በተለይ ደግሞ ሁሉም የሚናውን ቢወጣ ባለድርሻ አካላት ሞር በደንብ ብዙ ድጋፍ ማድረግ መቻል ማገዝ አለባቸው ብዬ አስባለሁ። የአርሶ አደርና ከተማ ግብርና ኮሚሽን መዋቅር አለው እስከ ወረዳ ድረስ። እነዚህ አካላት ግብአት የሚያገኝበትን ስልጠና የሚያገኝበትን ግንዛቤ የሚያገኝበትን ስራው በተሟላ መንገድ የሚሄድበትን ድጋፍ ማድረግ አለባቸው። ሌላው ሚዲያ ነው። እናንተው ሚዲያ በጣም ትልቅ መሳሪያ ነው። ምክንያቱም የግብርና ስራ ተደብቆ የሆነ ቦታ ላይ መቀመጥ የለበትም። በደንብ በርቶ መታየት አለበት ወደ ላይ ወጥቶ። ስለዚህ ወደ ላይ ወጥቶ እንድታይ በሚዲያ በደንብ አርጎ ማሳየት ልምድ ሰዎች እንዲወስዱ ማድረግ ያስፈልጋል። ሁሉም አካል የየራሱን ድርሻ ወስዶ የሚመለከተውን ድርሻ ወስዶ በተለይ ቢሮክራሲው ሳይራዘም ነገሮችን በማሳጠር በተለይ ያሁን ወጣት እንደምታቂው እንትን አይደለም፣ ይሄ ቢሮክራሲውን አይወደውም። ሁሉም ነገር ያጠረለት እንዲሆን ይፈልጋል። ስለዚህ ስራዎችን ባጠረ መንገድ እንዲደርሳቸው እነሱም ወደ ስራ እንዲገቡ ገብተውም ቶሎ ብለው እንዲያድጉ ሁሉም የየራሱን ድርሻ እንዲወጣ ነው መልእክቴ። ተመልካቾቻችን በከተማችን ውስጥ እንግዲህ የከተማ ግብርና ስራውን የተሻለ ለማድረግና የተሻሉ ስራዎችን እየሰሩ የነበሩ አርሶ አደሮችን አጠቃላይ የስራ ሁኔታቸውን ስናስቃኛችሁ ቆይታ አደረግን። እነዚህ አርሶ አደሮች በተለይም እየሰሯቸው ያሉ ስራዎች በእርግጥም ይህ ስራ የከተማ ውስጥ ያለ ግብርና ነው ወይ ብሎ ጥያቄን ሊያስነሳ የሚችል ስራዎችን እየሰሩ ይገኛሉ። በመሆኑም በተለይም መንግስት በዘርፉ ላይ የጀመራቸውን ስራዎች አጠናክሮ ቢቀጥል በተለይም ደግሞ የግብርና ስራውን በቴክኖሎጂ የማገዝና ስራዎችን የተሻለ የማድረግ ስራዎች በተጠናከረ መልኩ ማስቀጠል ቢችል መልካም ነው በማለት የዛሬ ፕሮግራማችንን በዚህ እናበቃለን። ሳምንት ሌላ ርዕሰ ጉዳይ ይዘን የምንገናኝ ነው የሚሆነው። ሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። ቸርን ሰንብት።